ከምስራቅ ወለጋ ተፈናቅለው በመጠለያ ጣቢያ የሚገኙ ተፈናቃዮች ወደ ቦታቸው ካልተመለሱ መሬታቸው ለሚሊሻ ይሰጥባቸዋል የሚል ማስጠንቀቂያ እንደደረሰባቸው ለአዲስ ማለዳ ገለጹ። ያለበቂ ማስጠንቀቂያ ቤታቸው እየፈረሰባቸው መሆኑን አዲስ ማለዳ ያነጋገረቻቸው የሐዋሳ ከተማ ነዋሪዎች ገለጹ። ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎችን በማገት ከ15 ሚሊዮን ብር በላይ የጠየቁ 3 ፓኪስታናውያን በቁጥጥር ስር ዋሉ። የአሜሪካና ኢራን ተደራዳሪዎች ያደረጉት የመጀመሪያ ዙር የሰላም ውይይት ቢጠናቀቅም የትራምፕ መግለጫ እክል ፈጥሮ ነበር ተባለ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምረዋል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። ከምስራቅ ወለጋ ተፈናቅለው በመጠለያ ጣቢያ የሚገኙ ተፈናቃዮች ወደ ቦታቸው ካልተመለሱ መሬታቸው ለሚሊሻ ይሰጥባቸዋል የሚል ማስጠንቀቂያ እንደደረሰባቸው ለአዲስ ማለዳ ገለጹ። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪራም ወረዳ ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ለቀው ወደ መጡበት አካባቢ የማይመለሱ ከሆነ መሬታቸው ለሚሊሻ ሆሬ ነገኛ ለተባለው ኃይል እንዲሁም ለስራ አጥ ወጣቶች ይሰጥባቸዋል እንደተባሉ ለአዲስ ማለዳ አስተያየታቸውን የሰጡ ተፈናቃዮች ገልጸዋል። ተፈናቃዮቹ አሁን ላይ ያሉበትን ሁኔታ በማንሳት ቋሚ የሆነ መፍትሄ እንደሚፈልጉ በመግለጽ መሬታቸውን ላለማጣት ሲሉ መጠለያ ጣቢያ ሆነን ከፍተኛ ገንዘብ ግብር እየገበርን ነው ያሉ ሲሆን ይዞታቸውም ተቀምጦ ለሚሊሻ ሊታደል ነው በሚል የወጣ አዲስ መመሪያ ከፍተኛ ስጋትና የስነ ልቦና ጫና እንደፈጠረባቸው አስረድተዋል። በሌላ በኩል አዲስ ማለዳ በስፍራው የሚገኙ ነዋሪዎችን ያነጋገረች ሲሆን በተለያዩ ምክንያቶች በአካባቢው የተፈናቀሉ ዜጎች ወደ ቀደመ ይዞታቸው ተመልሰው ቤታቸውን ካላስከበሩና መኖር ካልጀመሩ ይዞታቸውን በቀጥታ ለሌሎች አካላት ማለትም ለተደራጁ የሚሊሻ አባላትና ሀገር ለሚጠብቁ ኃይሎች እንደሚተላለፍ መነገሩን ገልጸዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ ድምጻቸው እንዲቀየር የጠየቁ አንድ ተፈናቃይ ለአዲስ ማለዳ እንደተናገሩት ከሆነ በምስራቅ ወለጋ ዞን ኪራም ወረዳ ልዩ ስሙ 01 ቀበሌ እንዲሁም ወዴሳ ወጪኖ፣ ወዴሳ ዲማና ጉዳ ግሬኛ የተባሉትን ጨምሮ በአጠቃላይ በ17 ቀበሌዎች ላይ የሚያገለግል አዲስ የመሬት መመሪያ ከዞንና ከክልል ወርዷል በሚል ስጋት ውስጥ ወድቀናል ብለዋል። ይህ መመሪያ በአካባቢው ላይ ሰው ይኑርም አይኑር የመሬት ይዞታቸው በሙሉ ይመዝገቡ፣ ከተመዘገቡም በኋላ የከተማው ቦታዎች ለሚሊሻ የገጠሩ ደግሞ ለስራ አጥ ወጣቶች ይመራ የሚል ይዘት እንዳለው የመረጃ ምንጩ አስረድተዋል። ይህ ትዕዛዝ በአካባቢው አመራሮች መካከል ትልቅ የሀብት ክፍፍልና ክርክር ያሉት የመረጃ ምንጩ እስካሁን ግን በይፋ የተመራ መሬት ይኑር አይኑር መረጃ እንደሌላቸው አንስተዋል። ይህንን በተመለከተ በውይይት ወቅት አንዳንድ አመራሮች ሰዎቹ ግብር እየከፈሉ በመሆኑ ይዞታቸው ጥያቄ ውስጥ ሊገባ ወይም ሊነካ አይገባም የሚል የፍትሃዊነት ሀሳብ ሲያነሱ፣ የቀሩት አመራሮች ደግሞ በቦታው ላይ የሌሉ ሰዎች ጫካ ገብተው እኛን እየተዋጉ ስለሆነ የፈለገ ቢሆን መሬቱ ሊሰጣቸው አይገባም በሚል ሰፊ መከራከሪያ በማቅረብ መመሪያውን ተግባራዊ መደረግ አለበት ብለዋል ሲሉ ለአዲስ ማለዳ ተናግረዋል። የመረጃ ምንጫችን እንደገለጹት ከሆነም በአካባቢው ከ1965 እና 1977 ጀምሮ በቋሚነት ግብር እየከፈሉበት የኖሩበት ይዞታ ላለማጣት ሲሉ አሁን ባሉበት በወሎ ጃራ መጠለያ ጣቢያ ሆነው ከሰው እየተበደሩ ጭምር ከፍተኛ ክፍያ እየፈጸሙ እንደሚገኙ አንስተዋል። የመረጃ ምንጩ አክለውም ለአንድ ቤት ብቻ ከ2015 እስከ 2017 ዓ.ም የ3 ዓመት ውዝፍ ተብሎ 10820 ብር የቤት ግብር እያከፈሉ ሲሆን የዘንድሮውን ደግሞ 4500 ብር ከፍያለሁ ሲሉ ለአዲስ ማለዳ ተናግረዋል። በተጨማሪም በገጠር መሬታቸው ላይ በአመቱ ከ5000 እስከ 6000 ብር እንደሚገብሩም ይናገራሉ። ከዚህ ቀደም ተፈናቃዮቹ ግብሩ ከመጠን በላይ እንደሆነባቸውና ጉዳዩ ለመንግስት ደርሶ መፍትሄ እንዲሰጣቸው እንዲሁም በወቅቱ እንዴት ከመጠለያ ጣቢያ ሆነን ግብር ክፈሉ እንባላለን ካለስ ለምን አይሰጠንም ብለው ቢጠይቁም እስካሁን ምንም ምላሽ እንዳላገኙ ጭምር አስታውሰዋል። አሁን ባሉበት የመጠለያ ካምፕ ከባድ ህይወት እየመሩ መሆናቸውን በመግለጽም በየአመቱ የከፈሉበትን መሬትና ንብረት ለሌላ አካል ይተላለፋል መባሉ እንዲሁም ንብረታችሁ ታጣላችሁ የሚለው ዛቻ በተፈናቃዮቹ ላይ ከፍተኛ ጭንቀትና የስነ ልቦና ጫና ፈጥሯል ሲሉ አክለዋል። ተፈናቃዮቹ መንግስት ጣልቃ ገብቶ ህጋዊና አፋጣኝ መፍትሄ ሊሰጠን ይገባል ሲሉ ለአዲስ ማለዳ ተናግረዋል። ተፈጠረው አጋጣሚ ምክንያት ቢያንስ ከ2015 ጀምረን ከቦታው ለቀን እዛ አንዳንድ ሰዎች አሉ ወደ ገጠሩም ያሉ በእነሱ አማካኝነት እስከ 2017 የዘንድሮም ግብር የገበርንበት አለ እስከ 18 ማለት ነው። እዚህም ሆነን እየከፈልን ነው። ነገር ግን አሁን ምንድነው እየተባለ ያለው ቦታው ላይ ያለም የሌለም በሚስጥር ነው ከላይ ከዞን ነው የመጣው ትዕዛዙ ነው የሚባለው። ከተመዘገበ በኋላ ለሚኒሻ መመራት አለበት ግብር ያለውም የሌለውም
ክፍት ቦታም ቢሆን ቤት ቢኖረው የሚል እንትን አውርደዋል መመሪያ ነው የሚባለው። በዛ ዙሪያ አመራር የተባሉት ተሰባስበው ውይይት በሚያደርጉ ሰዓት ለሁለት ግሩፕ የተፈጠረበት አንዱ ግሩፕ ሳይ በኋላ አስጠይቀንም የሚል ሀሳብ ሲያነሳ የቀረው እዚህ ቦታው ላይ ከሌሉ። በሌላ በኩል አዲስ ማለዳ ከቦታው ያነጋገረችው የመረጃ ምንጭ ከጉዳዩ ጋር በተያያዘ የአካባቢ ባለስልጣናትና አመራሮች በሁለት የተከፈለ አቋም ማስተናገዳቸውን በተመለከተ ሲያስረዱ የተፈናቀሉ ዜጎች ባሉበት ሆኖ የመንግስትን የቤትና የቦታ ግብር በወቅቱ እየከፈሉ በመሆኑ ይዞታቸው ሊነካ አይገባም የሚሉ አመራሮች እንዳሉ በመግለጽ በአንጻሩ ግን ዜጎቹ በአካል ወጥተው ካልገቡ በስተቀር እዛው ባሉበት ሆኖ ግብር መክፈላቸው ትርጉም የለውም፣ ይዞታቸውን መተላለፍ አለበት የሚል አቋም የያዙ ሌሎች አመራሮች መኖራቸውን ለአዲስ ማለዳ ተናግረዋል። እኚህ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ የአካባቢው ነዋሪና ከዚህ ቀደም በቦታው በተከሰተ የጸጥታ ችግር ምክንያት ቦታውን ለቀው የነበረ ቢሆንም አሁን ወደ መኖሪያ አካባቢያቸው የተመለሱት ግለሰብ ለአዲስ ማለዳ በሰጡት መረጃ መሰረት ምንም እንኳን ይዞታችሁ በአሁኑ ወቅት በመንግስት የህግ አካላት ቁጥጥር ስር ቢሆንም ቀደም ሲል በተከሰቱ የእሳት አደጋዎች ሳቢያም ቤቶች በመቃጠላቸው አካባቢው ወደ ጫካነት መለወጡን አስረድተዋል። በአሁኑ ወቅትም የተደራጁ የሚሊሻ አባላት አካባቢውን ለመጠበቅ በእነዚህ የጫካ ቦታዎች ላይ እንደሚገኙ እኚሁ ነዋሪ ገልጠዋል። ነዋሪው አክለውም ይዞታዎችን ለሌላ አካል አሳልፎ የመስጠት ውሳኔ እስካሁን በይፋ ወደ ተግባር ባይቀየርም ከአካባቢው ውጪ ባሉ የጸጥታ ስጋቶችና የጫካ ኃይሎች እንቅስቃሴ ሳቢያ በነዋሪው ዘንድ ያለው የስጋት ድባብ አሁንም ከፍተኛ መሆኑን ጠቁመዋል። መረጃው በተለያየ ወቅት ከአመራሮች ጋር በሚገናኙበት ጊዜና ቢሮ እየተጠሩ እንደተነገራቸው ለአዲስ ማለዳ የገለጹት ምንጭ አሁን ሰላሙ ያን ያክል ባያሰጋም ይህ የመሬቱ ጉዳይ ግን ስጋታቸው መሆኑን አንስተዋል። አዲስ ማለዳ ከመንግስት በኩል ያለውን ምላሽ ለማካተት ወደ ምስራቅ ወለጋ ዞን መሬት አስተዳደር ስልክ ብትደውልም ስልክ ባለመስራቱ ሀሳባቸውን ማካተት አልተቻለም። ከዚህ በተጨማሪም አዲስ ማለዳ የኪሪሙ ወረዳ አስተዳዳሪ የሆኑትን ወዳለባቸው ቦየሳ ጋር በተደጋጋሚ ስልክ ብትሞክርም ባለማንሳታቸው ሀሳባቸውን ማካተት ያልተቻለ ሲሆን ምላሽ በሚሰጥበት ሰዓት አዲስ ማለዳ ታስተናግዳለች። ያለበቂ ማስጠንቀቂያ ቤታቸው እየፈረሰባቸው መሆኑን አዲስ ማለዳ ያነጋገረቻቸው የሐዋሳ ከተማ ነዋሪዎች ገለጹ። አዲስ ማለዳ ቅሬታቸውን ያሰሙ የሐዋሳ ከተማ የሐይቅ ዳር ነዋሪዎች በከተማዋ በተለምዶ ታጋይ ቁጥር 1 እና ቁጥር 2 ተብሎ በሚጠራው አካባቢ ይኖሩ የነበሩ ሰዎች አሁን አካባቢው ለልማት ይፈለጋል በመባሉ ምክንያት ከ150 በላይ አባወራዎችና ማወራዎች ምንም አይነት ምትክ ቦታና ካሳ ሳይሰጠን ቤታችን እየፈረሰ ይገኛል። ይህ ደግሞ ትልቅ አስተዳደራዊ የመብት ጥሰት ነው ብለዋል። ነዋሪዎቹ በአካባቢው ለረጅም ዓመታት ኖረናል፣ አሁን ላይ ግን ቦታው ለልማት ተፈልጓል በሚል እንዲነሱ ትዕዛዝ የተላለፈው ሰኔ 5 ቀን መሆኑን በመግለጽ ቦታውን እንዲለቁና እንዲያፈርሱም የአንድ ሳምንት ጊዜ ብቻ እንደተሰጣቸው በስብሰባ ተነግረናል ይላሉ። በስብሰባውም ነዋሪዎቹ ቤታቸውን ሲለቁ ለዕቃ ማጓጓዣ የሚሆን ገንዘብ በአካውንታቸው እንዲገባ የባንክ ሂሳብ ቁጥራቸውን እንዲሰጡና ልማቱ አስቸኳይ ስለሆነ ምንም አይነት ልማት የማደናቀፍ ሂደት እንዳታካሂዱ፣ ነገር ግን የማደናቀፍ ስራ እንሰራለን የምትሉ ሰዎች ተጠያቂ ትሆናላችሁ የሚል ማስጠንቀቂያ መተላለፉንም ያስረዳሉ። ከዚህ በተጨማሪም ቤቶቹ የሚያፈርሰውን ተሽከርካሪ ማሽን ሲመጣ መከልከል አይቻልም፣ ምክንያቱም በሰዓት የሚቆጥረው ገንዘብ እስከ 38,000 ብር ድረስ ስለሆነ ክልከላ የሚያደርግ ማንኛውም ሰው የዶዘሩን የአንድ ሰዓት የማፍረሻ ዋጋ እንዲከፍል ይደረጋል የሚል ማስፈራሪያ ደርሶብናል ሲሉም ይናገራሉ። በተጨማሪም ምንም አይነት ጥያቄን አናስተናግድም፣ ትዕዛዙ የመጣውም ከከተማዋ ከንቲባ ነው፣ የግዴታ ውዴታ ታፈርሳላችሁ ተብለናል ይላሉ። ወቅቱ የተማሪዎች የመፈተኛ ጊዜ ነው፣ ቤት ፈረሳ መካሄድ አልነበረበትም። ከዚህም ባለፈ ወቅቱ የክረምት ወቅት ነው፣ ዳስ ሰርቶ ለመኖር እንኳን የማይሆን ጊዜ ላይ ትዕዛዝ መተላለፉ ትክክል አይደለም። በአካባቢው ለረጅም ዓመታት የኖሩ አዛውንቶች ሰዎች እንደመኖራቸው መጠን መዳረሻ ሊዘጋጅልን ይገባ ነበር ሲሉ ያስረዳሉ ነዋሪዎቹ። ስማቸው ለደህንነታቸው ሲባል እንዲጠቀስ ያልፈቀዱት አስተያየት ሰጪዎቹ ክፍለ ከተማ ላይ ያሉ ሰዎችንም አናግረናል፣ ነገር ግን የሰጡን ምላሽ እኛ አያገባንም፣ ቦታውን ለቃችሁ ውጡ የሚል መሆኑን አስረድተዋል። ሰዎች ከ40 ዓመት በላይ ያስቆጠረም ሰው አለ፣ ከዛም በታች አለ ምናምን እና ወደ 150 በላይ ናቸው እዛ አካባቢ አሁን በዚህ ሰዓት የሚኖሩ ሰዎች እና አሁን በኢትዮጵያ ውስጥ በየከተማው እየተደረገ ያለው የኮሪደር ልማት ስራዎች አሉና ከዛ ተያይዞ ሐዋሳ ላይ ከዚህ ቀደም የተደረጉ የኮሪደር ፕሮጀክቶች አሉ። ከሱ ቀጥሎ አሁን ላይ ደግሞ የተጀመረ የሐይቅ ዳር ልማት ፕሮጀክት አለ። ከዛ ጋር ተያይዞ እዛ አካባቢ የሚኖሩ ሰዎች የሐይቅ ዳር ልማት ፕሮጀክቱ ያነሳቸዋል፣ እንደ አጠቃላይ ያነሳቸዋል እና ስለዚህ ለዚህ ልማት ተነሺ የሆኑ ሰዎችን ምንድነው የተደረገው በ05/10/2018 አርብ ዕለት
ከሰዓት በኋላ ስብሰባ ጠሯቸው፣ የአካባቢው ነዋሪ ማለት ነው። እና ጠሯቸውና እዛ ስብሰባ ላይ መልእክት አስተላለፉ። የሐዋሳ ከተማ ማዘጋጃ ቤት ኃላፊ አቶ ቸርነት አሉ። ከዛ በኋላ ደግሞ ሌሎች የጸጥታ ኃላፊ ምናምን አሉ። እና እነዛ አካላት ምን አሏቸው? ቦታው ለልማት ተፈልጓል። ቀጣይ ሳምንት በ12 ዓርብ ዕለት ድረስ ሚኒስትሪ ፈተና ልጆቻችሁ ተፈትነው እስኪጨርሱ ድረስ ጊዜ እንሰጣችኋለን። ከዓርብ ድረስ ባለው ቤታችሁን አፍረሳችሁ የዕቃ ማጓጓዣ ገንዘብ እንሰጣችኋለን፣ አካውንታችሁን እንወስዳለን። ስለዚህ ቀጥታ የቤት ኪራይ ፈልጋችሁ ትነሳላችሁ። ልማቱ አስቸኳይ ስለሆነ ምንም አይነት ልማት የማደናቀፍ ሂደት እንዳታካሄዱ። ያንን የምታደርጉ ሰዎች ተጠያቂ ትሆናላችሁ። ዶዘር ደጃችሁ ይመጣል። ዶዘሩ ሊያፈርስ ሲል የምትከለክሉ ሰዎች ዶዘሩ በሰዓት እስከ 38,000 ብር ነው ኪራይ የሚወሰድበት። ስለዚህ የዛን ኮስት ትከፍላላችሁ አላስፈረስ የምትሉ ሰዎች የሚል ማስፈራሪያ ተሰጣቸው ማለት ነው። በዚህ ጊዜ ያው እንግዲህ ታውቂያለሽ በዚህ ሰዓት ያለው ሁኔታ ትንሽ አስፈሪም ስለሆነ ሰው ይሄ ስጋት ሆኖበት ለሚጠይቀው ጥያቄ ምላሽ እንደማይሰጠው ቀድሞ ተነገረው ማለት ነው። ማለት ጥያቄ እናስተናግድ ግድ ነው። ከላይ የተላለፈ መልእክት ነው፣ ከከንቲባ የመጣ መልእክት ነው። ስለዚህ የግድ ታረጉታላችሁ። አይ ብላችሁ ልጆቻችሁን ምናምን በዚህ ጉዳይ ላይ እንትን እንዲሉ የምታረጉ ከሆነ ልጆቻችሁን ጠብቋቸው፣ አንድም ኮምፕሌን ወይ ደግሞ ተቃውሞ እንዳይነሳ ውሳኔ ያስተላልፉና ስብሰባው ተበተነ። እዛ አካባቢ የኖሩ ሜጃም መውደቂያ ቦታ የሌላቸው ትልልቅ ሰዎች፣ እኛም እንግዲህ ተማሪዎች ነን እና ወንድሞቻችንም ተማሪዎች ናቸው እና እንግዲህ በፈተና ጊዜ ላይ ነው ቤትም እየፈረሰ ያለው። እንደምታውቁት ደግሞ ክረምትም እየመጣ ነው። አሁን ዳስ ላይ እና መኖር የሚከብድበት አስቸጋሪ ጊዜ ነው እና እንግዲህ በእንደዚህ አይነት ሁኔታ ውስጥ እንግዲህ በዚህ 2-3 ቀን ውስጥ ለቃችሁ ውጡ የሚል ከበድ ያለ ጠንከር ያለ ምንም አይነት አንቀጽ 40ንም ደግሞ የወንጀለኛ መቅጫ ሕግ 1160 አካባቢ የተቀመጡትን አብዛኞቹን ሕጎች የተጣረሰ ምንም አብሮ የማይሄድ ጀስት ግብታዊና በድፍረትና ምንም አያመጡም በሚል የሚደረግ አይነት እንደዛ አይነት ሁኔታ ነው ያለው እና በጣም ከባድ ነው። እንግዲህ እንደምታውቁት ያው የአመት መጨረሻ ላይ 12ኛ ክፍልም ጀምሮ ከኬጂ ጀምሮ የሚፈተኑ ልጆች የሚመረቁ ልጆች ናቸው እና ያሉ በጣም ለነሱም ለትልልቁ ደግሞ እንግዲህ ያው 60-70 ዓመት 50 ዓመት እዛ አካባቢ ስትኖሪ እድሜሽ ምን ያህል እንደሚገፋ ይታወቃል። ትልልቅ አዛውንት ሰዎች አሉ መንቀሳቀስ የማይችሉ በዚህ ጊዜ ሰርተው እንትን ማለት የማይችሉ እና እንግዲህ እነሱም ዝም ብሎ በቃ ለቃችሁ ውጡ እኛ አያገባንም የሚል አይነት እንትን ነው እየተነገረን ያለ። ክፍለ ከተማ ላይ ያሉ ሰዎችም የሚሉት እኛ አያገባንም ለቃችሁ ውጡ ነው። በቃ የትም ብትወርቁ እኛ ስለእናንተ አያገባንም ነው እና በጣም የሚያሳዝነው ልብ የሚሰብረውም እሱ ነው። ማለትም እንደ ሀገር ብለሽ ግብር እየገበርሽበትም የነበረበት ወይም ደግሞ እንደ አካባቢ ልማትም ደግሞ እየተሳተፍሽበት ስብሰባ እየተሳተፍሽ የተለያዩ ይሄ በነቂስ የሚወጡ ነገሮችን እየሰራሽ የሚገርምሽ እኛ አካባቢ አሁን አብዛኛው መሰረተ ልማት ውሃ፣ መብራት ምናምን ሰው ይሄ በጋራ ይሄ ደቡ በመሆን ነው ያስገባው። ፓርቲ ጽህፈት ቤቶችንም በራሱ አቅም እየሰራ ምናምን እንትን ያለ ኮሚኒቲ ነው እና በጣም እንደዚህ እንትኑ ፊት መሪ የሆነ ለዚህ ለፖለቲካል ኢንጌጅመንቱ ፊት መሪ የሆነ እንትን ላይ ግን አያገባንም የትም ብትሄዱ እንግዲህ የእናንተ ምርጫ ነው አይነት ነገር ነው እየተባለ ያለው እና ምንም ተለዋጭ ቦታ አልተሰጠም፣ ምንም ኮምፐንሴሽን አልተሰጠም፣ ምንም ወረቀት አግሪመንት አላወሩም። የቀረበው የልማት ተነሺዎችን ቅሬታ በመቀበል አዲስ ማለዳ የክፍለ ከተማውን የማዘጋጃ ቤት ባለሙያ ተሰማ ብርሃኑን አነጋግራለች። ባለሙያው እንደሚሉት ከሆነም ተነሺዎቹ ከከተማ ምክትል ከንቲባ ጋር ውይይት አድርገው ስምምነት ላይ መድረሳቸውን፣ የተደረሰው ስምምነትም ለልማት ተነሺዎቹ የቤት ኪራይ ለመቻል የባንክ ሂሳብ አካውንታቸውን እንደተቀበሉ ይናገራሉ። ምትክ መሬትና የቦታ ካሳ ለመስጠት የሚያስችል ህጋዊ ሰነድ የላቸውም። አብዛኞቹ ደግሞ ገዝተው ወደዛ አካባቢ የገቡ ናቸው በማለት አቅመ ደካማ እናቶችንና አዛውንቶችን ከተማ አስተዳደሩ ለመርዳት በስብሰባው ወቅት ቃል ገብቶላቸዋል ሲሉ ቅሬታውን ተከላክለዋል። የባንክ ሂሳባቸው የተወሰደ ነዋሪዎች ቁጥርም ወደ 120 የሚደርሱ መሆናቸውን ይናገራሉ። እነሱ አክቹዋሊ ስብሰባው ከምክትል ከንቲባ ጋር ተስማምተዋል፣ ተነጋግረው ወጥተዋል። የተወሰነ ነገር እንደሚሰጣቸው ነው። ከዛ በዛ አጋጣሚ እኛም ተልከን አካውንታቸው ተቀበል ብለን ነው እንጂ ከዛ ተስማምተዋል እነሱ ከምክትል ከንቲባ ጋር። በወቅቱም እንደተነጋገሩ እኛ ብዙ አናውቅም። በዚሁ መሰረት የተወሰነ ለቤት ኪራይ የሚሆን ብር እንደሚሰጣቸው ቃል ተገብቶላቸው በዚሁ መሰረት አካውንታቸውን አብዛኛዎቹ ሰብስበን ለከተማ አስተዳደሩ አስገብተን አንደኛ የቤት ካሳና የቦታ ካሳ ሊያሰጣቸው የሚችል ህጋዊ ሰነድ የላቸውም በመጀመሪያ ደረጃ። በዛው ላይ አብዛኛዎቹ ገዝተው የገቡ ከሶስተኛ ወገን ላይ ናቸው። በመሀል ግን እዛ የነበሩ አረጋውያን፣ አቅመ ደካማ እናቶች ከተማ አስተዳደሩ የተወሰነ ድጋፍ እንደሚያደርግ ቃል ገብቶላቸው ነው ተግባብተው የተነሱት። ገዝተው የገባ
አንዳንድ ህገወጥ በሆነ መልኩ እና ቅርብ ጊዜ ሄደው መሬት የወረዱ ሰዎች እንደማይመለከትና ቀድሞ በቦታ በነበሩ ሰዎች ላይ የተወሰነ አረጋውያንና አቅመ ደካማ አባቶች ብዙ ጊዜ እዚያ ያሳልፉት ከተማ አስተዳደሩ አብዛኛው ሰው በአሁኑ ሰዓት በቤት ኪራይ ነው እያቆየ ያለው። ብዙ ልማት ተነሻሽ የተነሱት ከወንዝ ዳር ጨምሮ ወንዝ ዳርቻ ጋር በተገናኘ መሀል የቀበሌ ቤት ተከራይተው ይኖሩ የነበሩም ሰዎች በቤት ኪራይ ነው በአሁኑ ሰዓት ሁሉም ወጡት። እዛ የቤት ሁኔታ ደግሞ ተገምተው ቅርብ ጊዜ ይተላለፍላቸዋል የሚል አቅጣጫ አለ። ግን ይሄ ለጊዜው ለቤት ኪራይ የሚሆን ነው እንጂ አጠቃላይ እንትን አይደለም። አሁን እኛ ጋር ያለን እስከ 120 ምናምን ሰዎች ናቸው። ከ120 ውስጥ ነባር የሚባሉ ሰዎች ጥቂት ናቸው። ኦልሞስት ከ70 የማይደርሱ ናቸው። ያው ልጆች አሉ እዛ። በዚህ መልኩ ግን ለሁሉም ነው አካውንታቸው የተወሰደው። እሱ ካቢኔ በሚወስነው መሰረት ነው የሚወሰነው። ነዋሪውና ምክትል ከንቲባ ኢንጂነር ቸርነት ፍላቴ የሚባል አወያይታቸው በጣም በስምምነት ላይ ደርሷል። ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎችን በማገት ከ15 ሚሊዮን ብር በላይ የጠየቁ 3 ፓኪስታናውያን በቁጥጥር ስር ዋሉ። የፓኪስታን ዜግነት ያላቸው ዝሻን ካሊድ፣ ፈርመዝ መሐመድ እና መሐመድ ጀናይድ የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሰኔ 4 እና ሰኔ 11 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር ነው። ተጠርጣሪዎቹ በተከራዩት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸው ግለሰቦች በማገት በገመድ በማሰርና አፋቸውን በፕላስተር በመያዝ ከ15 እስከ 30 ሚሊዮን ብር በመጠየቅ ጥቃት አድርሰውባቸዋል። ተጠርጣሪዎቹ በዚህ ብቻ ሳይገደቡ ሰኔ 11 ቀን 2018 ዓ.ም ለጉብኝት ወደ ኢትዮጵያ የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ15 እስከ 25 ሺህ የህንድ ሩፒ አስልኩ በማለት ድብደባ ይፈጽሙባቸው እንደነበር የግል ተበዳዮች ለፖሊስ ቃላቸውን ሰጥተዋል። የወንጀሉ መፈጸም መረጃ የደረሰው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ተገቢውን የፍርድ የመያዣና የመበርበሪያ ትዕዛዝ በማውጣት ባከናወነው ኦፕሬሽን ተጠርጣሪዎቹ ለወንጀል ድርጊቱ ሲጠቀሙበት ከነበሩ ቢላዋ፣ ገመድና ፕላስተር እንዲሁም ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር አውሏቸዋል። የአካባቢው ነዋሪዎች ተጠርጣሪዎቹ እንዲያዙ መረጃ በመስጠት ላደረጉት ቀና ትብብር ምስጋናውን ያቀረበው የአዲስ አበባ ፖሊስ መሰል አጠራጣሪ ጉዳዮች ሲያጋጥም ለፖሊስ ጥቆማ መስጠት እንደሚገባ መልእክቱን አስተላልፏል። የህወሓት ሊቀመንበር የሰማዕታትን ትውስታ ስናከብር ሉዓላዊነታችንንና የራስን እድል በራስ የመወሰኑ መብታችንን ለማክበር ቃላችንን ማደስ አለብን ሲሉ ተናገሩ። የትግራይን ጊዜያዊ አስተዳደር በኃይል የተቆጣጠረው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል 38ኛውን የሰማዕታት መታሰቢያ ቀን በተመለከተ በተካሄደ ስነ ስርዓት ላይ በመገኘት የአበባ ጉንጉን ሲያስቀምጡ ባስተላለፉት መልእክት የሰማዕታት ትውስታ በምናከብርበት ወቅት ከሁሉ በላይ ሉዓላዊነትንና የራስን እድል በራስ የመወሰን መብት ለማስከበር የገባነውን ቃል ማደስ ይገባል ሲሉ ገልጸዋል። ደብረጽዮን ሰማዕታት ለህዝብና ለህዝባዊ ዓላማ ያሳዩት ጽናት፣ ልዩ ተሰጥኦና መስዋዕትነት በታሪክ የሚታወስ ሲሆን ለማንኛውም አይነት መስዋዕትነት ወደ ኋላ ሳይሉ በተግባር ያረጋገጡ ናቸውም ብለዋል። በ17 ዓመታት የትጥቅ ትግል ወቅትም የተከፈለው መስዋዕትነት የደርግ ስርዓትን በማስወገድ ህገ መንግስታዊ ስርዓትና ህዝባዊ አስተዳደር እንዲመሰረት አስችሏል ሲሉ ገልጸዋል። ሊቀመንበሩ በመቀጠልም የሰላም የልማትና የዴሞክራሲ ጉዞ በመቋረጡ ትግራይ ከፍተኛ ጉዳት እንደደረሰባትና የዘር ማጥፋት ጦርነት እንደተፈጸመባትም ገልጸው ይህም ህዝቡን ወደ ሌላ የመከላከያ ትግል እንዲገባ አድርጎታል ብለዋል። በትግራይ ላይ ተካሂዷል ያሉትን ጦርነት ለመመከትም ነባርና አዲስ ትውልዶች በጋራ የማይረሳ ታሪክ በደማቸው እንደጻፉ የገለጹት ደብረጽዮን በዚህ መስዋዕትነት ምክንያትም የፕሪቶሪያ ስምምነት ተፈርሞ ወደ ሰላማዊ ፖለቲካ ትግል መሸጋገር መቻሉንም አስታውሰዋል። ሆኖም የፕሪቶሪያ ስምምነት ጅምር ውጤቶች ቢኖሩትም ተፈናቃዮች ወደ ቀያቸው እንዳልተመለሱ፣ የመልሶ ግንባታና የማገገሚያ ስራዎች በሚፈለገው ደረጃ እንዳልተከናወኑና ያሉ ችግሮች በፖለቲካዊ ውይይት እንዳልተፈቱም ገልጸዋል። እንዲሁም የፌዴራል መንግስቱ ስምምነቱን በማፍረስ ትግራይን ወደ ሌላ ችግር ምዕራፍ እንዳስገባት ተናግረው ክልሉ በኢኮኖሚ ጫና፣ በወታደራዊ ከበባና በድሮን ጥቃት እየተጎዳ መሆኑንም ገልጸዋል። በመጨረሻም የሰማዕታት ቀን የሚታሰበው በሰማዕታት የተመዘገቡ ድሎችን እየጠበቁ ያልተጠናቀቁ ተልዕኮችን ለማሳካት ቃል የሚገባበት ቀን መሆን እንዳለበት ገልጸው የሰማዕታትን ትውስታ ስናከብር ከሁሉ በላይ ሉዓላዊነታችንንና የራስ ውሳኔ መብታችንን ለማክበር የገባነውን ቃል ማደስ አለብን ሲሉ መልእክታቸውን አስተላልፈዋል።
የአሜሪካና ኢራን ተደራዳሪዎች ያደረጉት የመጀመሪያ ዙር የሰላም ውይይት ቢጠናቀቅም የትራምፕ መግለጫ እክል ፈጥሮ ነበር ተባለ። በአሜሪካና በኢራን መካከል የተቀሰቀሰው ጦርነት በዘላቂነት ለማስቆም በስዊዘርላንድ የተካሄደው ንግግር በከፍተኛ ባለስልጣኖች የታጀበ የነበረ ሲሆን የመጀመሪያው ዙር የተጠናቀቀ ሲሆን የትራምፕ ንግግር ደግሞ ድርድሩን አፈጋጥሎት ነበር ተባለ። በአሜሪካና በኢራን መካከል የተቀሰቀሰው ጦርነት በዘላቂነት ለማስቆም በስዊዘርላንድ የተካሄደው ንግግር በከፍተኛ ባለስልጣኖች የታጀበ ሲሆን የመጀመሪያው ዙር የተጠናቀቀ ሲሆንም የትራምፕ ንግግር ደግሞ ድርድሩን አደጋ ላይ ጥሎት ነበር ተባለ። ሁለቱ ወገኖች የተፈራረሙት የ60 ቀናት ጊዜያዊ የሰላም ስምምነት ዝርዝር ጉዳይ ላይም ለመምከር ባደረጉት በዚህ ስብሰባ ላይ የኳታርና የፓኪስታን አመራሮች ሽማግሌ ሆነው የተሰየሙበት ነው። የአሜሪካውን ልዑክ ምክትል ፕሬዚዳንት ጄዲ ቫንስ የተመራ ሲሆን የኢራኑ ልኡካን ደግሞ በፓርላማ አፈ ጉባኤ መሐመድ ባግሃር ቃሊባፍ የተመራ ሲሆን ምንም እንኳን በመጀመሪያ ቀን ውጥረት የነገሰበት ነበር እየተባለ ሲሆንም በመጨረሻ ላይ ግን የሚያበረታታ መሻሻል የታየበት መሆኑን የውይይት አመቻች ሀገሮች ተናግረዋል። በውይይቱ ማጠቃለያ ላይ ሁለቱ ሀገራት በስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ ሊፈጠሩ የሚችሉ አለመግባባቶችንና ወታደራዊ ግጭቶችን ለማስቀረት የሚያስችል በቀጥታ መገናኘት የሚያስችል የመገናኛ መስመር ለመዘርጋት መስማማታቸውም ተገልጿል። ከዚህ በተጨማሪ ውይይቱ በሊባኖስ የሚካሄደውን የተኩስ አቁም ሁኔታ ለመከታተል የሚያስችል የጋራ አሰራር ለመፍጠር ከስምምነት ላይ መድረሳቸውን አልጀዚራ ዘግቧል። ይሁን እንጂ የንግግሩን ሂደት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጣቸው ጠንካራ መግለጫዎች ምክንያት ለተወሰነ ጊዜ ተስተጓጉሎ እንደነበርም ተገልጿል። ፕሬዚዳንት ትራምፕ ማህበራዊ ሚዲያ ገጻቸው እንዲሁም ለፎክስ ኒውስ የሰጡት መግለጫ እንደሚለው ከሆነ ኢራን ዓለም አቀፍ የነዳጅ ማመላለሻ መስመር የሆነውን የሆርሙዝ ባህረ ሰላጤን ለመዝጋት የምትንቀሳቀስ ከሆነ ሀገር እንዳይኖራት እናደርጋለን በማለት ከበድ ያለ ማስጠንቀቂያ ሰጥተዋል። ትራምፕ አክለውም በሊባኖስ የሚገኙትና በኢራን የሚደገፉት የሂዝቦላ ታጣቂዎች ጥቃት ማድረሳቸውን ካላቆሙ አሜሪካ ባለፈው ሳምንት ኢራን ላይ ከፈጸመችው ጥቃት ጠንከር ያለ እርምጃ በድጋሚ እንደምትወስድ የዛቱበት ነው። ኢራን በበኩሏ የተዘጋጀ ጊዜያዊ ስምምነት እንዲተገበርና የጣሉባት ማዕቀቦች እንዲነሱ ትፈልጋለች ብትልም የዩራኒየም የማበልጸግ መብቷ አሳልፋ እንደማትሰጥና ለአሜሪካ ዛቻ እጅ የማትሰጥ መሆኗን አስታውቃለች። በስዊዘርላንድ የተጀመረው የከፍተኛ ባለስልጣናት ውይይት ቢጠናቀቅም የሁለቱ ሀገራት የቴክኒክ ባለሙያዎች በቀጣዮቹ ቀናት ይበልጥ ውስብስብ በሆኑ የኒውክሌር መርሃ ግብርና የፋይናንስ ጉዳዮች ዙሪያ የሚያደርጉትን ንግግር የሚቀጥሉ ይሆናልም ተብሏል። ዕለታዊ ዜናዎችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።